ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ቆራጥ ተጋዳይ የደሙ ምልክት ያበለብሱ ላይ ጥንታዊት ኢትዮጵያ አትደፈሪቱ ጠላትሽ ግፈኛ አረመኔ ከንቱ ይጫወቱበታል ልጆችሽ ባንገቱን ጥንታዊት ኢትዮጵያ የጀግኖች ማህበር ጠላትሽ ተዋርዶ ስምሽ እንዲከበር እንሸከማለን የመከራ ቀንበር ዘመናት የተሻገረ የኢትዮጵያውያን ያልሸነፍ ባይነት እሴት ሀገርን ከነክብሯ ግዛትን ከነድንበሯ ለትውልድ የማቀበል መሻት በባዕድ ያለ መተዳደር በርስት ያለ መደራደር የቆየ ትውፊት የሀበሻን መሬት ሊገዙ ለመጡ ፋሺስቶች በሌላው ሀገር እንደለመዱት ቆይታቸውን አልጋ ባልጋ አላደረገላቸውም ይልቁንስ በዘመኑ ከልጅ እስከ አዋቂ ኢትዮጵያዊ ዱር ቤቴ ብሏል ንጉሱ በውጭ ሀገር ዲፕሎማሲ አርበኞች በመረጃና በጦር ሜዳ ለፋሽስት ጦር ፍዳ ሆነውበታል ጠላትሽ ተዋርዶ ስምሽ እንዲከበር እንሸከማለን የመከራ ቀንበር አርበኝነት ለብሔራዊ ጥቅም ለሀገር ሉዓላዊነት ለሀገር ዳር ድንበር ለወገን ክብር ለሰው ልጅ ልዕልና የሚከፈል መስዋዕትነት የህይወት የደም ያጥንት ዋጋ የማይተካው መስዋዕትነት ማለት ነው ይሄን የከፈሉ አርበኞች ፓትሪዮቶች ይባላሉ ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ቆራጥ ተጋዳይ የደሙ ምልክት ያበለብሱ ላይ የአርበኝነት ዘመን በ1928 ጣሊያን ወደ ኢትዮጵያ ወረራ የመጣው ያው እንደምታውቀው ብዙ የኢትዮጵያ ህዝብ እንደሚያውቀው አድዋ ላይ ቀመሱትን ሽንፈት ለማወራረድ ነው በ40 አመቱ የመጡብን ሙሶሎኒ የመጣው በዛ ጊዜ ውስጥ ጣሊያን ብዙ መከራ አድርሳለች ኢትዮጵያ ውስጥ አርበኞቻችን በጣም ጀግና ስለነበሩ እየተዋደቁ ብዙ ነፍስ አድነዋል ብዙም በዛው ልክ ብዙ እልቂት ተደርጓል በተለይ ጣሊያን ያሸነፈችንም ማይጮ ላይ ድረስ ንጉሱም ሲዋጉ ነበር ንጉስ አጼ ኃይለ ሥላሴ ተሰደዱ የሚባለው ነገር የተከሰተው ቢያንስ ልክ ባልሆነ ጦርነት ማለት ገወጥ በሆነ ነገር መርዝ ተጠቅማ ጣሊያን በዛ ነው ጦሩን የፈታችው የኢትዮጵያ ጦር የተፈታው በዛ ነው በውሃ ጥማት ላይ መርዝ ውሃዎቹ ላይ ሁሉ የነሰነሰች በዛ ጥቃት ነው ብዙ ኢትዮጵያውያኖች እንትን ያሉት ጦሩም የተፈታው በዛ ጊዜ ነው ከዛ በኋላ ነው እሳቸውም የሸሹት ከዛ በኋላም ግን እንደገና እየተደራጀ ፍተኛ ተጋድሎ የተደረገበት ነውና የኢትዮጵያ አርበኞች ዛሬ ይቺ ሀገር እዚህ የደረሰችበት ከአፍሪካም ቀና አንገታችን ቀና አድርገን ብዙም አልተወረርንም በመንልበት ነገር ያ አገር ያቆዩልን ናቸው በአምስት የተጋድሎ አመታት የተከፈለው መስዋዕትነት በተፈጸመው ጀብድ ጦርነቱ በድል ተደመደመ ከዛሬ 84 አመታት በፊት የጣሊያን ወራሪ የኢትዮጵያን ሰንደቅ ዓላማ ወርዶ የራሱን በሰቀለ በአምስተኛው አመት ሚያዝያ 27 በ1933 ዓመተ ምህረት የኢትዮጵያ ሰንደቅ ዓላማ ዳግም በገነተ ልዑል ቤተ መንግስት ተውለበለበ አዲስ አበባ በደስታ ተዋጠች በጦርነት ጨለማ ተውጠው የቆዩ ኢትዮጵያውያን የተጋድሏቸውን ፍሬ ቀመሱ በደስታ ተላቀሱ ንጉሱን ለመቀበል ካንጦጦ እስከ ቤተ መንግስት በተዘረጋው ሰልፍ አርበኞችም ፎከሩ ዘመሩ እንዲህ ይያሉ ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ነው ቆራጥ ተጋዳይ የደሙ ምልክት ያው በልብሱ ላይ ጥንታዊት ኢትዮጵያ አትደፈሪቱ ጠላትሽ ግፈኛ አረመኔ ከንቱ ይጫወቱበታል ልጆችሽ ባንገቱ ጥንታዊት ኢትዮጵያ የጀግኖች ማህበር ጠላትሽ ተዋርዶ ስምሽ እንዲከበር እንሸከማለን የመከራ ቀንበር ስምሽ እንዲከበር
እንሸከማለን የመከራ ቀንበር ከ1928 እስከ 1933 ዓ.ም የነበረው የጦርነት ዘመን በመጽሐፍት ከመከተቡ በፊልሞች ከመሰራቱ በተለያዩ መንገዶች ከመሰነዱ በተጨማሪ የዘመኑን መንፈስ ያዘሉ የአርበኞችን ውለታ የሚዘክሩ ሜዳይ ወይም ኒሻኖች በቀዳማዊ ኃይለ ሥላሴ ተሰርተው ለአርበኞች ተበርክተዋል። በዛን ዘመን ላይ ለተከፈለው ስቃይና በአርበኝነት ዘመን በአራቱም የኢትዮጵያ አቅጣጫ በሰሜንም በደቡብም በምዕራብም በምስራቅም አርበኞች የከፈሉትን ስቃይ እና የተከፈለውን ነገር በሚያስታውስ ደረጃ ስለ አርበኝነት በሜዳሊያ ሸልመዋቸው ሜዳሊያ ተዘጋጅቶ ለአርበኞቹ በሙሉ ሽልማት ተበርክቶላቸዋል። ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ቆራጥ ተጋዳይ የደሙ ምልክት ያወለብሱ ላይ የሜዳሊያው ስም የድል ኮከብ ነው የሚባለው። የተለየ አይነት የኮከብ አጣጣል አለው። ወደ 6 ገጾች አሉት፣ ጫፎች አሉት። 3ቱ ጫፎች ሰብሰብ ያሉ ናቸው። 2ቱ ጫፎች ይገናሉ። ባለ 3 አውታር ናቸው። 3 ዳይሜንሽናል ሪሊፍ ናቸው። ያ የድል ኮከብ ለማን ነው የሚሰጠው ቢሉ ለሀገር፣ ለወገን፣ ለሕዝብ፣ ለዳር ድንበር፣ ለክብር፣ ለወገን ለመሰለው ሁሉ የማይዘነጋ ውለታ ለዋሉ አርበኞች ጀግኖች ነውና ለማይዘነጋ ውለታ ይላል መሪ ቃሉ ነው። ዋናው ግን የኮከቡ ስም የድል ኮከብ ነው። የሜዳዩ ስም የድል ኮከብ ነው። ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ቆራጥ ተጋዳይ የደሙ ምልክት ያወለብሱ ላይ ተመሳሳይ ማህበረሰቡ ከነገባበት ድባቴ ለማውጣት ወደ ልማት እንዲያተኩር የመንፈስ መነቃቃትና የመሳሰለውን ስሜት ለመፍጠር የተለያዩ ሽልማቶች፣ ሜዳዮች፣ ኒሻኖች፣ መታሰቢያ ምልክቶች ጥቅም ላይ ውለዋል እና እኔ ከማስታወሳቸው ወይም አሁን አንተ ስትጠይቀኝ ትዝ ከሚለኝ በግዕዝ ነው እንግዲህ ሳነበው የግዕዝ አዋቂዎች እንዳይታዘቡኝ አንደኛው ኢትዮጵያ ታበጽ ደዊያ አበ እግዚአብሔር የሚል ነው። አነሳሱና አጣጣሉን አላውቀው። ሁለተኛው ይሄም በግዕዝ ቋንቋ ነው። ምን ይላል? ከመወርቅ ፈተኖሙ በእሳት ይላል እና እንደ እሳት እንግዲህ እንደ ወርቅ በእሳት ፈተኑን የሚለው ሐረግ የሚናገረው የፈተናውን ዘመን ለማሰብ ነው። የፈተናው ዘመን አስከፊነት በኋላ ግን እንደ ወርቅ ተፈትነን ጠንካራ ህዝቦች ሉዓላዊ ሀገር ይዘን የምንወጣ እንግዲህ ወርቅ ተፈትኖ ነው ውድ ነገር የሚሆነውና ውድ ህዝብ ትልቅ ሀገር የምንሆነው ከዚህ መከራ በኋላ ነው የሚል ወይም ከዛ መከራ በኋላ ልዑላን እንሆናለን፣ ክቡራን ንዑዳን እንሆናለን፣ እንደ ሀገር ታላቅ ገናና እንሆናለን የሚል ተስፋ የያዘ ነው። በሌላው ወገን ደግሞ ተስፋችን አለኝታችን እግዚአብሔር ነው። ስለዚህ እጃችንን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል በእግዚአብሔር ተራዳይነት ድል እንቀዳጃለን። የኛ አርበኝነትና ጀግንነት ብቻውን አይበቃም፣ የእግዚአብሔር ረዳትነት ያስፈልጋል የሚል ሐሳብ ይዞ በኋላ ነው አሁን አንተ ያልከው ለማይዘነጋ ውለታ ያለው ይመጣውና ሶስቱን የተሟላ የኛን ኢትዮጵያዊ ቫልዩ በደንብ ኢትዮጵያዊ ሴት የሚወክል ሆኖ ይታየኛል። እኔ ሶስቱ ቅደም ተከተሎች ይገርሙኛል። በእሳት እንደ ወርቅ ተፈተንን። ከዛ በኋላ በዚህ ፈተና ውስጥ እጆቻችንን ወደ እግዚአብሔር ዘረጋን፣ ወደ አላህም ዘረጋን ማለት ነው። ከዛ በኋላ ድል ተቀዳጀን፣ ሉዓላዊነታችንን አስከበረን።
ያን ጊዜ በዚህ ሁሉ ከባድ ጊዜ ዋጋ ለከፈሉ የማይዘነጋ ውለታ ለሀገር ለሰጡ አርበኞች ወገኖች እንደያስተዋጽኦአቸው የድል ኮከብ ኒሻን ወይም ሜዳይ ተሰጣቸው። ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ቆራጥ ተጋዳይ የደሙ ምልክት ያወለብሱ ላይ እንግዲህ በጣም ከዲዛይን አንፃር በጣም የተሳካለት የሚባል ዲዛይን ነው። በጣም የተሳካለት ነው። ኤቢት ክርስቲያናዊ መልክ አለው። ነገር ግን ሌሎችንም ሪፕሬዘንት የሚያደርግ ኤሌመንት አያጣም። የማይዘነጋ ውለታ የከፈሉት ሁሉም ኢትዮጵያውያን ናቸው ለዚህ ሀገር። ስለዚህ የማይዘነጋ ውለታ የድል ኮከብ የሚለው ሁሉንም ያማክላል፣ ሁሉንም ያካትታል። እንደምታውቀው በዚህኛው በክርስቲያን ናሬቲቭ የመስዋዕትነት ምልክት ነው ክሮስ፣ የፍቅር ምልክት ነው፣ የፓሽን ምልክት። በዛ መስዋዕትነት በዛ ዋጋ ሀገር፣ ህዝብ፣ ወገን ይድናል። ስለዚህ አርበኞቹ ጀግኖቻችን ያንን መስዋዕትነት ያንን የህይወት ዋጋ መክፈላቸውን ለማሰብ ለማጠየቅ ይሁነኝ ተብሎ የተመረጠ ይመስለኛል። ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ቆራጥ ተጋዳይ የደሙ ምልክት ያወለብሱ ላይ በትውልድና በዘመን ቅብብሎሽ በጉብዝናቸው ወራት ሀገራቸውን ያሰቡ እንደየመክሊታቸው ማህበረሰባቸውን ለማገልገል እየተጉ አርበኞችን ስለማይዘነጋ ውለታቸው ማክበር መሸለምና መንከባከብ የሀገርን መሰረት በአለት ላይ የመገንባት የማይናወጽ ምሰሶ የመትከል ትላንትን ከዛሬና ከነገ አስተሳስሮ የማጽናት ሚና ይኖረዋል። እኔ እንግዲህ እንደ ሙያተኛ ነኝ፣ የስነ ጥበብ የስነ ጽሁፍ ሙያተኛ ነኝ። መጀመሪያ እንዳስተዋወቅኩት ከዛ አንፃር ሳየው የሚሻገር እሴት የሚሻገር ምልክት ያስፈልገናል። ሁሉ ጊዜ ስርዓት ሲቀያየር ሁሉን እየተውን ከአዲስ ከመጀመር ለምሳሌ የድል ኮከብ ኒሻን ወይ ሜዳይ ከየትኛውም ስርዓት እሴት ጋር አይጣላም። ስለማይዘነጋ ውለታ የሚከፈላቸው ትልልቅ ጀግኖች በየስርዓቱ ይፈጠራሉ። በልማት፣ በትምህርት፣ በአዳዲስ ፋይንዲንግ ችግር በመፍታት በመሳሰለው በዲፕሎማሲ፣ በፖለቲካ፣ በማህበራዊ፣ በኢኮኖሚያዊ በመሳሰለው ነገር ለሀገር ቁም ነገር የሰሩ ሰዎች ይሄንን ኒሻን አሻግረህ ብትሸልማቸው በጣም ኢምፖርታንት ነው። በዚህ ዘመን እኔ ቫልዩ ማደርገው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ስላገለገላችሁ ኢትዮጵያ ታመሰግናለች የሚል የክብር ሜዳይ ለታላላቅ ለአንጋፋ የኪነ ጥበብ ሙያተኞች አበርክተዋል። ኮንሴፕቹዋሊ ስለማይዘነጋ ውለታ ይመስላል። ኮንሴፕቹዋሊ አንድነት አለው። ኢትዮጵያን ስላገለገላችሁ ኢትዮጵያ ታመሰግናችኋለች እና ስለማይዘነጋ ውለታ የሚለው በጣም ሪሌትድ ነው፣ ኮንሴፕቹዋሊ ማለት ነው። እንዲህ ያለ ዋጋ ያለው ሽግግር ቢከተል በየስርዓቱ የደረጀን የረጋን ባህል ያለን ትራዲሽን ያለን ጠንካራ ስር የሰደደ መሰረት ያለው ባህል ያለን ህዝቦች መሆናችንን ለመናገር ይረዳል። በሌሎች ሀገራት ስርዓቶች ይለወጣሉ። ርዕዮተ ዓለማዊ አቋም ተለዋዋጭ ነው። ኦብቪየስሊ የምንከተለው ፖለቲካዊ አቋም ለየቅል ይሆናል። ነገር ግን የምናሻግራቸው እንደ ሀገር የምናሻግራቸው ጉዳዮች ወይም የሚያሻግሯቸው ጉዳዮች ይኖራሉ። እንዲህ ሲሆን አዲስ የመጣው ሀሳብ፣ አዲስ የመጣው መፍትሄ፣ አዲስ የመጣው ርዕዮት ተአማኒነት ይኖረዋል። ምልክት ስተው ነው ከትናንትና ምልክት ስታሻገር ነው ስታመጣ ነው አሁን የመጣው ሀሳብ ቅቡል የሚሆነው። ስለዚህ
እንዲህ ባሉ ልምምዶች ውስጥ የሚሻገሩ ቫልዩስ እሴቶች ያስፈልጉናል ለማለት ነው። ኢትዮጵያውያን እንደ ሰው ለመኖራችንና ቀና ብለን ለመቆማችን በአርበኞች የተከፈለልን ዋጋ ክቡር ነውና ስለማይዘነጋ ውለታቸው አርበኞችን እናከብራለን። እነሱ በከፈሉት መስዋዕትነት ነው ዛሬ ቀና ብለን የምንሄደው በአፍሪካ ደረጃ በዓለም አቀፍ ደረጃም ማለት ነው። እና ጣሊያንም እስከ መጨረሻውም ቢሆን ተሸማቆ እንዲቀር አድዋ ላይ ያለውን ሊበቀል ነው የመጣው። ግን ከዛ በኋላ ላይም ባለው በዲፕሎማሲ ብቃትም በሌላውም አሁንም ተዋርዶ ነው ጣሊያን የወጣውና ለዛ ክብር ሁሉ ላበቁን አርበኞቻችን ንጉሱን ጨምሮ ታላቅ ክብር አለኝ። እኔ እንግዲህ ከዛ መስዋዕትነት ከዛ ቫልዩ ከዛ የተጋድሎ ታሪክ እንደበቀልኩ ጊዜ አመናለሁ። የጦር ሰራዊትም ልጅ ነኝ ፎርዛት ማተር እና በሱ በጣም መኮራ ሰው ነኝ። ይሄንን ነገር በአንድ ምሳሌ መናገር ፈልጋለሁ። ማለት እኔ አዲስ አበባ ዩኒቨርሲቲ ስነ ጥበብ ትምህርት ቤት ከተጨረስኩ በኋላ ለሌላ ተጨማሪ ትምህርት ወደ አውሮፓ ሲሄድ ያየሁት በጣም የሚገርም ኤክስፒሪየንስ አለ። እኔ በራሴ ላይ ደረሰ ማለት ነው። ለምሳሌ የሌሎች ሀገራት ጋር ስንሄድ ምዕራባውያኑ ጋር ስንሄድ መሳቀቅ መጨነቅ የለም። እኔ የፈለኩበት አቅሜ ይቻል እንጂ የፈለኩበት ካፌ፣ የፈለኩበት ሆቴል፣ የፈለኩበት መዝናኛ፣ የፈለኩበት የባህል ተቋም፣ የፈለኩበት ሙዚየም ገብቻ ያለ ሁሉም የኔ ነው የሚመስለኝ። ለምሳሌ በቀለም ሰዎች ራሳቸውን አይደንቲፋይ ያደርጋሉ። እኔ ጥቁር ስለሆንኩ አንዳንድ ቦታ የተለየ ምልክት የተለየ ንግግር ሰማለሁ። በከለር ራሴን አይደንቲፋይ አድርጌ አላቅም። የችግሩ ባለቤት አይደለሁም ማለት አይደለም። ስለዚህ ይሄንን የነጻነት መንፈስ ይሄንን የነጻነት እድል የሰጠኝ ማን ነው ብዬ ሳስብ እነዚህ አባቶቻችን ናቸው። ከዛ አንፃር እኔ በጣም ባለዳቸው ነኝ። በጣም ነው ሁሉ ጊዜ ደስ የሚለኝ። ቤተሰቦቼም ከዛው አካባቢ ስለሆኑ በቅርብ ሁሉም ኢትዮጵያዊ ለኔ ዋጋ ከፍሏል። አዘ ሴም ታይም በኔ ላይ እንኳን ብታይ ብዙ እንደዛ አይነት ታሪክ ያላቸው ከሁሉም ቤት አለ መስዋዕትነት የከፈሉልን አባቶች እናቶች ወገኖች አሉ። ስለዚህ በጣም ነው የሚያኮሩኝ፣ በጣም ነው የሚያስደስቱኝ እና በጣም አመሰግናለሁ። አባቶቻችን እናቶቻችን በጣም አመሰግናቸዋለሁ። እኛ ዛሬ እዚህ ቁጭ ብለን እንድናወራ ስላበቃችሁን በጣም ደስ ይለኛል ማለት ፈልጋለሁ። ጥንታዊት ኢትዮጵያ እናታችን ሆይ አርበኛሽ ጽኑ ቆራጥ ተጋዳይ የደሙ ምልክት ያበለብሱ ላይ ጥንታዊት ኢትዮጵያ አትደፈሪቱ ጠላትሽ ግፈኛ አረመኔ ከንቱ ይጫወቱበታል ልጆችሽ ባንገቱን ጥንታዊት ኢትዮጵያ የጀግኖች ማህበር ጠላትሽ ተዋርዶ ስምሽ እንዲከበር